ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አላችሁ? እኔ አለሁ፣ ፈጣሪ ይመስገን አለሁ። እናንተስ እንዴት ናችሁ? ስራ፣ ጤና፣ ቆይታ፣ ሀገሩ፣ አየሩ ሁሉ ሰላም፣ ሁሉ መልካም? አለሁ፣ ፈጣሪ ይመስገን። ያው መጥቼ ያለው ውድ ቤተሰቦቼ ላይክ ሼር እያረጋችሁ ይሄንን ለሄርሜላ የምትባል ልጅ እስቲ አድርሱ፣ እግዚአብሔርን አድርሱ። አቺ ሄርሜላ አንቺ እኮ በቁም ቤተሰቦቹን ቀበርሽው ማለት ነው። አንቺ ምን አይነት ሰው እንደሆነ ሚዲያ ሰውን አስተዋውቀሻል። እግዚአብሔር ይባርክሽ። እንግዲህ የሴቶች ስም ሁሉም አጥፍተሻል። እግዚአብሔር ይባርክሽ። ምን እንላለን? ሌላ ነገር ምን እንላለን? አንቺ ሚዲያ ወጥተሽ እኔ በአልጋ ላይ አንተን አስደስታለሁ። ይኸው ከፍተሽ እየሰጠሽ አይደለም? በየቦታው በየአልጋ ቤቱ ከፍተሽ እየሰጠሽ አይደለም? ከዚህ በላይ ማስደሰት ምስት ያለው ወንድ ባለትዳር ወንድ ይዘሽ በየቦታው እየተንዘላዘልሽ፣ አሁን ደግሞ ሚዲያ ወጥተሽ እኔ አንተን በአልጋ አስደስታለሁ። ሚስት አለች እኮ እሱ መቼም ሁሌም እየተደሰተ ነው። አንቺ መተሽ ነው የነሱ ደስታቸው ያነጠቅሽው። አንቺ ነሽ። እነሱ ደስተኞች ናቸው። እግዚአብሔርን አንቺ ፍሪ የሆነ ልጅቷ አንቺን እንዲህ አለችው። አንቺ ቆይ ተወልደሽ ነው ወይ ተጥለሽ ነው አለችው። እውነቱን ተጥለሽ ነው። ተወልደሽ ብትሆንም እንደዚህ አትሆንም ነበር። በስነ ስርዓት ተወልደሽ ቢሆንም እንደዚህ አትሆንም ነበር። ተጥለሽ ነው የተገኘሽው። እግዚአብሔርን ለዚህ ነው እኔ ባለፈው እንዲህ አልኩኝ። አንቺ ቆይ ከወንድ ጋር ተኝተሽ ነው እንደ የተወለድሽው አልኩኝ። ልክ ነኝ። ይኸው ሚዲያ ላይ ወጥተሽ ነግረሻል። ያንቺ ማንነትሽን ያንቺ ስራሽን ሁሉ ሚዲያ ወጥተሽ አሳይተሻል። ቤተሰቦችሽን በቁም ቀብረሻል። ታውቂያለሽ። ራስሽን ተዋረድሽ፣ ቤተሰቦችሽን ተዋረዱ። አንቺ አሁን እነሱ በእውነት ወልዷል ልጅ አለ ብሎ ያስባሉ። እግዚአብሔርን በጌታ በኢየሱስ ስም አንቺ ቆይ ለምን አትፈሪም? ለእግዚአብሔር እንኳን አንድ ቀን እንደውም ቸርች ገብተሽ አታውቂም? የእናንተ ቸርች ውስጥ ቡታጅራ ቸርች ውስጥ የለም? ቤተክርስቲያን ውስጥ ስነ ስርዓት የሚባል ነገር ቤተሰቡ ይቅር፣ የቤተሰቦቹን አሳይተሻል። እናመሰግናለን። ለዛ ማለት ነው። እንደውም ቸርች ውስጥ አንድ ቀን ቸርች ገብተሽ አታውቂም? ቸርች ውስጥ ደግሞ እንደዚህ ዝሙት ያስተምራሉ፣ ሸርምጣ ያስተምራሉ። በየሆቴል ከነ ወንዱ ጋር መንዘላዘሉ ቸርች ውስጥ ያስተምራሉ ቄሶች ወይ ፓስተሮች። ቡታጅራ ምን ሆነ? በጌታ በኢየሱስ ስም ያኔ ነው መሸሽ። እግዚአብሔርን በጣም ነው ማሳፍረው። እግዚአብሔርን እኔ የሚታይ ነገር ነው የምነግረው። እኔ ማንንም መንካት ፈልጌ አይደለም። የሚታይ ነገር አንደኛ የሴቶች ስም ሁሉም አጥፍተሻል፣ አበላሸሽም። ሁለተኛ ደግሞ ያንቺ ማንነትሽን አስተዳደግሽን ሁሉንም አሳይተሻል። ቤተሰቦችሽን አዋርደሽ ራስሽን ተዋርደሻል። አንቺ ሚዲያ ወጥተሽ ባልጋ ላይ እኔ አንተን አስደስታለሁ በየቦታው እየሰጠሽ አይደለም እንዴ? ማን ቀረ? እዛ ጋር ያለው የቀረ ሰው የለም እኮ። ለሁሉም እየሰጠሽ አይደለም? የአብርሃም እየተለየ አይደለም እኮ። እሱ ራሱ ሚስት ያለው የሚስቱን አይቷል እኮ። ትንሽ ቢሆን ምንም ቢሆንም የሚስቱን አይቶ ያንቺ ብርቅ አይደለም ለሱ ማለት ነው። የሱ እንትኑ ላንቺ ብርቅ ነው። የሁሉ ስም አይተሽ አይደለም? ከዛም አልፈሽ ተርፈሽ ትናንሽ ህፃናቶችን ትተሽ መተሽ ከወንድ ጋር እንደዚህ መሆንሽን እግዚአብሔር እንዴት እንደሚያሳፍር ራሱ ሲሰማ ማለት ነው። ቆይ አንቺ የእውነት ባለትዳር ነሽ? ልጆቹን ትተሽ ባለትዳር ባለቤትሽን ትተሽ ይህን ቤተሰቦችሽን ትተሽ ባለትዳር ወንድ ጋር እንደዚህ በአልጋ ቤት በየቦታው መንዘላዘል መጣበቅ።
አንቺ ምን አይነት ጉድ ልጅ ነሽ? እግዚአብሔርን ለምን ሚዲያ ትወጪያለሽ? አንቺን ሰው ሁሉ ኦዲየንስ ሁሉ አንቺን ከማየት እያለ ነው። ለምን ትመጪያለሽ አንቺ? ማንም የሚወድ የለም። እነ አብርሽ ቤተሰብ፣ እነ ሮታ ቤተሰብ፣ ኦዲየንስ ማንም የሚወድ የለም። አንቺ ብር ሰተሽ አንቺን እንዲከታተሉ የምታደርገው ሰዎች 4 ልጆች አሉ። እነሱ ናቸው እንጂ ከአንቺ ጋር ያሉት ማንም አንቺን የሚወድ የለም። ከማየት እቺትን ከማየት የት ሊድ ሁሉም ሰው እያለ ነው። አንቺ በምን አይነት ስነ ስርዓት የሌለ ልጅ ነሽ? ከዛ መልበሽ ተርበሽ አንቺ አፉ መልተሽ ባለትዳር ወንድ አቅፈሽ ትስሚያለሽ። አፈቅራለሁ ትንሽ አፍ እንደውም አይሳሰትም። አፈቅራለሁ ትያለሽ። ምን አይነት ጉደኛ ልጅ ነሽ? ምን አይነት አሳፋሪ ልጅ ነሽ? እግዚአብሔርን አረ እግዚአብሔርን ፍሪ፣ ስርዓት ያዥ። ቆይ ቤተሰቦቹ በእውነት የሉም እንደ በኢየሱስ ስም በጭራሽ ሞቶ አለቁ። አንድም የለም፣ አንድ ወንድም፣ አንድ እህትም፣ አባት እናት፣ ምንም ማንም የለም ወይ እያሉ አንቺ እንደዚህ ሽርምጥና እንዲሰራ ፈቅዶ ነው የለቀቁሽ። ለዛ ነው መሰለኝ እንደዚህ የምትሆኙ በየቦታው የምትንዘላዘሉ ከወንድ ጋር። እግዚአብሔርን ያሳፍራል፣ እግዚአብሔርን ያሳፍራል። አንቺ ሚዲያ ወጥተሽ በህዝብ ፊት ቆመሽ በአልጋ ላይ እኔ አስደስታለሁ አንተን ዝቅ ብዬ። ሚስት አለች እኮ ለሱ ለምን ዝቅ ትያለሽ? ልብ እያወቀ አይምሮ እያለቅ እውር ሆነሽ የማላቅ ሰው ሆነሽ ለምን እንደዚህ ትሆኛለሽ? ኃጢአት አይደለም አንቺ? የአብርሃም እንትን እኮ ለአንቺ ብርቅ አይደለም። የአንቺ እምስ እኮ ለሱ ብርቅ አይደለም። የሚስቱን አይቷል እኮ። ይህን ደግሞ የሚስት ሳይሆን ከዚህ በፊት የብዙ ሰዎቹ የብዙ ልጆቹ ያየ ሰው ነው። ብርቅ አይደለም እሱ። አንቺ ብርቅ አርገሽ አሁን የሱ ቁላ ለአንቺ ብርቅ ነው። አሁን እሱም አይተሽ ነው እንደዚህ ማሳብትሽ። የባለቤትሽን አይተሻል አይደለም? ቁላ ቁላ ነው፣ እምስ ነው። የሚገማ እምስ ይዘሽ ደግሞ በየቦታ መተሽ በአልጋ ላይ አስደስታለሁ ምናምን የምትዩ አሳፋሪ ሴት ነሽ። እግዚአብሔርን ምን አይነት ቤተሰብ እንዳሳደገኝ በእውነት አሳይተሻል። አንቺ ምን አይነት ሴት እንደሆነ በየሚዲያ በየቦታ ሰው እያሰደበ በየሚዲያ ውሽ እቼትን ከማየት ሰው ሁሉ እያለ እኮ ነው። አንቺ ምን አይነት